በአማና ብሬን ይይዝልኛል ብላችሁ የምታስቀምጡት ሰው ስንቶቻችሁ ናችሁ? የተበላችሁት ያስቀምጥልኛል ብላችሁ ባመናችሁ ሰው ከሸዋዬ ተማሩ። ወላሂ ብሯን ተበላች። የእውነት በእሷ ቤት ደግሞ ኮመንት ላይ ገብታችሁ ጉድ ተመልከቱ። እንዳለ ህዝቤ ተበልቷል። በቃ በአማና እየሰጠ እንዲሁም ቁብ እገባለሁ ብሎ ምናምን ያልተበላ የለም። እንደው ስንቶቻችሁ ናቸው የተበላችሁት? እስኪ ኮመንት ላይ ጻፉልኝ። ያልተበላ የለም ወላሂ። በተለይ አረብ ሀገር እኔ ምን ሆነን ነው ብራችንን? ቆይ ለምንድን ነው ራሳችንን መያዝ ማንችለው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እስኪ ዛሬ ጉድ አይቻለሁኝ። ቲክቶክ ላይ ዞር ዞር ስል ሸዋዬ ብሯን ተበልታለች እና በአማና እንግዲህ ይይዝልኛል ብላ የሰጠችው ሰው በአማና ያስቀምጥልኛል ብላ የሰጠችው ሰው ይኸው አመት ከ6 ወር ሆነኝ እየለመንኩት አልሰጥም አለኝ የገዛ ብሬን። እንግዲህ አጥፋ ብላ አይደለም የሰጠችው፣ አስቀምጥልኝ ብላ የሰጠችውን ብር ከወሰደባት አመት ከ6 ወር ይኸው እየለመነች በስተመጨረሻ ማላቅልሽን ብሏት። እንግዲህ በጣም ያሳዝናል። ብዙ ልጆች ወላሂ እኔ እሷ ኮመንት ላይ ገብቼ ሳይ ወይኔ በቃ 10 ሺህ ሪያል እንደዚህ ሰው ጋር አስቀምጬ በዛው እንትን ምንድነው አልሰጥም አሉኝ። 15 ሺህ 8 ሺህ እንዴ ከየት እያመጡት ነው? እኔ እኮ ማለት ለሰው ለምንድን ነው የምትሰጡት? ብር ማለት ራሳችሁ ለምንድን ነው መያዝ የማትችሉት እንዴ? ነፍሳችሁን መቼም አንድ ሰው ወይ ነፍሱን እንትን ካሉበት በኋላ ነው ብሩን የሚወስዱት። ከዛ በላይ ከዛ በኋላ ይውሰዱት እንዴ። ብራችሁን ራሳችሁ ያዙ። በዚህ ሰዓት ማንም አይታመንም። አይደለም ባዳ ቤተሰብ በማይታመንበት ሰዓት እንዴት ነው ብራችሁን ሰው ጋር ያዝልኝ አስቀምጥልኝ በአማና ብላችሁ የምትሰጡት? እናንተ መያዝ ለምንድን ነው የማትችሉት? ልብሳችሁ ውስጥ፣ ስራ ልብሳችሁ ውስጥ፣ ሻንጣ ውስጥ በደንብ አድርጋችሁ አስቀምጡ። ለምን እንደዛ አታረጉም? ለነገሩ እኔ እኮ አሁን ላይ ማለት ነው ለነገሩ አንዳንዴ ግራ ያጋባሉ ላይ አሁን ኢትዮጵያ በአማና ያዙልኝ ወይ ይቀመጥልኝ ብላችሁ ሰው ጋር ስታስቀምጡት አጥፍተውት ነው የምታገኙት። ለዛውም ደግሞ ቤተሰብ የራሴ ያላችሁ ሰው ደግሞ ማለት ነው ሲያጠፋባችሁ ሳያማክራችሁ እንኳን ሲያጠፋው በጣም ነው የሚያናድደው። ከተበላ ይቀር እኮ ስጋ ቢበላውም ችግር የለውም። የራሳችሁ ወይ ወንድም ወይ ቤተሰብ ቢያጠፋው ችግር የለውም ይሻላል እንላለን። ነገር ግን ቢሻልም ማለት ነው ሳይጠይቃችሁ ሲያጠፋው ደግሞ ያ ሰው በጣም ነው የሚያናድደው። እንዴት አያስብልኝም ብላችሁ በጣም ነው የሚያናድደውና ኢትዮጵያም ያሉት አይረዱም። እዛ ሀገርም እንዳለ ህዝቡ ሌባ ሆነ። በአማና ስታስቀምጡበት በቃ አይሰጥም፣ ያጠፋዋል። በኋላ ሰጡኝ ስትሉ አይኖራቸውም። ለምን ሲቀመጥ ብዙ ጊዜ አንዳንዱ ሰው ብዙ ጊዜ የሰው ብር ሲይዝ የራሱ ይመስለዋል። ይህን እንዳትረሱ፣ የእውነት ነው የምላችሁ። ሰው ጋር ብዙ ጊዜ ብራችሁን የምታስቀምጡ ሰዎች የራሱ ይመስለዋል። አንዳንድ ልጆች አላችሁ ደግሞ እኔ በጣም ነው የሚገርመኝ። እዚህ ሀገር ብቻ ስላወቃችሁ ጥሩ ሰው መስሎ በቃ ማለት የሚያደርገው ነገር ሁሉ ጥሩ ስለሆነ ብቻ ይሄ ሰው እኮ ጥሩ ሰው ነው ብላችሁ አምናችሁ፣ በተለይ መሻወሮችን ምናምን እንግዲህ ወይ ሌላ ሀገር ነው የአንድ አካባቢ ላትሆኑ ትችላላችሁ። አብዛኛው ደግሞ እንደዛ ስለሆነ ስለማውቅ ነው። የሌላ ሀገር ሰው ሆኖ አምናችሁት ብራችሁን የምታስቀምጡ ልጆች አላችሁ። ምንም አይነት ጥሩ ሰው ይሁን በቃ ጥሩነቱ ለራሱ ነው። ገንዘባችሁን ግን ልታስቀምጡበት አይገባም። ለምን? ስለማታውቁት ያ ሰው እኮ ጥሩ ሰው ነው ይሁን፣ ግን ጥሩነቱ ለራሱ። ብራችሁን ራሳችሁ ያዙ። በዚህ ሰዓት ማንም አይታመንም። ወይ ደግሞ እንደው እህት ካለቻችሁ እህታችሁ ጋር ትልቅ እህት ካላችሁ ምናምን እንደዚህ ነብስ አውቅ ያደረገች በደንብ እሷ ኃላፊነት የምትወስድ እህት ካለቻችሁ እህታችሁ ጋር ነው እንጂ እኔ ማለት የማታውቁት እንደዚህ በቃ እዚህ ሀገር ብቻ ስላወቃችሁት ብራችሁን የምትሰጡ ሰዎች፣ በተለይ እህቶቼ እንደኔ እንደዚህ መዳን ቤት ፍግት እያላችሁ እየሰራችሁ
ብራችሁን ከእናንተ በላይ ማንም ሊሳሳለት አይችልም። ከእናንተ በላይ ልኩን የሚያውቀው የለም። ስለዛ ብር አመጣጥ ልኩን የሚያውቀው ማንም የለም ከእናንተ በላይ። እናንተ እንዴት እንዳመጣችሁት ልኩን ስለምታውቁት ብራችሁን ያዙ ነው የምለው። ወላሂ እንዴ ስራ ልብሳችሁ ውስጥ የሆነ እንትን ብላችሁ በቃ በሲስተም አስቀምጡት እና ብራችሁን ራሳችሁ ያዙ። መዳሞች ራሱ እኔ በዚህ ዘመን መቼም የግድ የሚነጥቅ መዳም አይኖርም። ፊት ለፊት ብቻ አታስቀምጡ፣ ወይ በእጅ ቦርሳችሁ ውስጥ ምናምን አታስቀምጡ። እንደዚህ በዛ ያለ ብር ከሆነ ልብስ ሻንጣችሁ ውስጥ በቃ እናንተ የምታውቁት የሆነ እንትን ውስጥ ማለት እንደዛ አድርጋችሁ በስነ ስርዓት አስቀምጡ ብራችሁን እንጂ ለሌላ ሰው አምናችሁ አትስጡ። በቃ ብር ከእጃችሁ ከወጣ በኋላ መመለሻው በጣም ሩቅ ነው። የእውነት በጣም ሩቅ ነው። እንደው ጉድ ኮመንታተሮች እንዴት እየማሉ እንግዲህ 10,000 ተበልቻለሁ 5,000 ተበልቻለሁ ያሉበትን ጉድ ያሳያችኋለሁ። ወላሂ ሸዋዬም 8,200 ሪያል እንግዲህ በአማና ሰጥታ አስቀምጥልኝ ብላ ሰጥታው ሸመጠጣት። ወላሂ እኔማ አላመንኳትም ነበር ጭራሽ። እስቲ እንደው የምርሽን ነው ስና ወላሂ በቃ ወላሂ እያለች ማለችና የእውነት በጣም ከባድ ነው። በዚህ ዘመን አንዴ ከእጃችሁ ከወጣ ብራችሁ አለቀላችሁ። እና ደግሞ አንዳንዶቹ ማለት ነው ብድር በቃ በብድር 30,000 ሪያል አለብኝ ሰው 20,000 ሪያል አለብኝ ሰው ሲሉ እኔ በጣም ይሄ ሁሉ ብር እያለባቸው እንዴት ይተኛሉ እንቅልፍ? የእውነት ነው የምላችሁ። ስንት ሰው አለ እኔም 20,000 ብር አለብኝ መቼም ቢሆን አልከዳም ምናምን ኮመንቱን ጉድ አንብቡ። እቺ ደግሞ እኛም ቆብ ጥለን 8,000 ሪያል በልታ ከጉሩቡ ሊፍት አለች። ብቻ አልሐምዱሊላ ጉድዩ። እንግዲህ የማታውቁት ጋስ ምንድነው ቆብ የምትገቡት እንዴ? ራሳችሁ ለምን አታጠራቅሙትም? ይሄን ያክል ምን ነው ግዴታ ነው? የማታውቁት ሰው ጋር የሆነ አንዲቷን ጓደኛችሁ በጓደኛ ላይ እንደዚህ ታመጣና የሆነች የማትታወቅ ልጅ ጉርብ እንትን ቆቡ ጉርብ ትገባለች። ከዛም በኋላ ያቺ ልጅ ምንም የማታውቋት ስለሆነች በጓደኛ ላይ ስለሆነ የመጣችሁ በልታ ላሽ ትላችኋለች። ስንቶቻችሁ ናችሁ እንደዚህ እንትን የምትሉት? ለምን ይሄን ሁሉ ታረጋላችሁ? ወላሂ እኔ 13,000 ሪያል አለብኝ ብድር አላህ ያግዘኝ። እንዲህ ምን ጉድ ነው? 13,000 ሪያል የሚበደር አለ፣ 20,000 ሪያል የሚበደር አለ፣ 30,000 ሪያል የሚበደር አለ። እንደው ምን ጉድ ነው ማለት እኔ አይጨንቃችሁም? ይሄ ሁሉ ብር እያለባችሁ እንዴት ትችሉታላችሁ? ይሄው ሸዋዬ እንግዲህ 8,200 ሪያሌን በላብኝ እያለች ነው። እና ውዶችዬ እባካችሁ እንጠንቀቅ ማለት ሁላችንም። መቼም ከሰው መማር ጥሩ ነው። መበዳደር ደግሞ ያለ ነገር ነው፣ ያው ባህላችንም ነው ምናምን። ነገር ግን አሁን ላይ ማለት ነው ወላሂ ነው የምላችሁ አበድራችሁ በሰላም የሚመልስ የለም። በገዛ ብራችሁ እንትን ጠላት ነው የምትገዙት። አሁን የሆነች ልጅ ማለት ነው ኮመንት ላይ ምን አየሁ መሰላችሁ? እኔ የሆነች ጓደኛዬ እንደዚህ አበድሪያት ብር አልሰጥም አለችኝ። ግን አሁን በአካል ብንገናኝ ወይኔ እሞታለሁ ወይ እሷ ትሞታታለች እንጂ አንላቀቅም አለች ኮመንት ላይ። ወላሂ የማሉ ነው ደግሞ እኮ እኔ በጣም ነው የገረመኝ። እና በቃ ይህንን ስታዩ ለምን ባታበድሩ ቢቀርባቸውስ ባትበዳደሩ እንዴ? ሁሉም የራሱን ብር ያዝ። በቃ እንደዛ ሆናችሁ መኖር። እኔም 10,000 ሪያል ተበላሁ። ጉዱ 10,000 ሪያል ተበላሁ። እና ውዶቼ የሰራችሁት ደግሞ ዝም ብላችሁ እንደ ቀልድ ማንም አይብላው፣ ራሳችሁን ጠብቁላለሁኝ። በተረፈ ውዶቼ ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ አበረታቱኝ፣ ላይክ ሼር አድርጉልኝ። ቪዲዮውን ላይክ ስታደርጉት ለብዙ ሰው ይደርሳል ማለት ነው። እና የእውነት ነው የምላችሁ ብራችሁን አታበድሩ፣ ሰው ያዙልኝ አትበሉ፣ ራሳችሁ ያዙ። ራሳችሁ ቋጥራችሁ በቃ ያዙ። ህይወታችሁን መቼም ነጥቀው ነው ብራችሁን የሚነጥቁት እንጂ ከዛ እንትን ካለ አይወስዱም።
እና አረብ ቤት ደግሞ ያን ያክል እንትን የለም። አንዳንድ ባለጌዎች አረቦች ካልሆኑ በስተቀር እንደውም አረቦች ጋር አማን አለው ብዬ አስባለሁኝ። ስለዚህ ራሳችሁን ጠብቁ ላለሁኝ። ብራችሁን ያዙ፣ ለሰው አትስጡ፣ ለሰው አታስይዙ። ያልተበላ ፍጡር የለም። የእውነት በጣም ያሳዝናል። እንዳለ ህዝቤ ተበልቷል። እናንተም ደግሞ ይህን ቪዲዮ የምትሰሙት የተበላችሁ እህቶች ካላችሁ ኮመንት ላይ አስቀምጡልኝ፣ እንማማርበታለን። ምን እንደገጠማችሁ እስኪ ጻፉልኝ፣ ኮመንት ላይ አነባለሁኝ። እና ውዶቼ በሰው ስናይ ሰው እንደዚህ ሆንኩኝ ሲለን በዛ በሰው መማር አለብን ግዴታ። በእኛ ላይ እስከሚደርስ መጠበቅ የለብንም። በተለይ በዚህ ዘመን እንዳለ ህዝቤ ቲክቶክ ላይ እያለቀሰ ነው ብሬን ተበላሁ እያለ። ስለዚህ ውዶቼ ራሳችሁን ጠብቁ፣ ብራችሁን ያዙላለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ ማድረግ እንዳይረሳ፣ ሰብስክራይብም አድርጉኝ፣ አበረታቱኝ። ሰላም ሆኖልኝ። በጣም ነው የምወዳችሁ።